ኖላዊ ድራማ ሲዝን 2 ላይ ተምቹን እንደታያችሁት ውድ ቤተሰቦቼ እኔ በጣም ነው የገረመኝ። አንዳንድ ጊዜ የነበርንበትን የመጣንበትን ምን አይነት ህይወት ያሳልፍን እንደሆነን ረስተን ገንዘብ ስናገኝ የምንቀየረው ነገርኛ ሰዎች ስንባል በጣም ነው የሚገርመው። የተምቹ መቀየርና ገንዘብ አጎቱ ስለሚልክለት የነበረውን ጓደኛውን እንኳን እስከ መርሳት ድረስ ነው። እና አቶ ኖላዊንም ቢሆን አቶ ኖላዊ በስነ ስርዓት ሲያናግረው ምን አገባ እኔ ገንዘብ እስካገኘው በራሴ ገንዘብ እስካወጣው ድረስ እያማረጥኩ መብላት እንጂ የምን አሸሸ ገዳሜ ነው ሲል አየሁኝ። ተምቹም ለአቶ ኖላዊ መጥቶ ማለቴ አሴር ለአቶ ኖላዊ መጥቶ እንደዚህ ነው ገንዘብ እያባከነ ነው፣ ስራም ሊሰራልኝ አልቻለም ልክ እንደ በፊቱ መስሎት። ነገር ግን ተምቹ በጣም ነው የተቀየረው። ታውቃላችሁ ቤተሰብ አንዳንድ ጊዜ እኛ ሰዎች ስንባል ግን ለምንድን ነው ማርያምን የመጣንበትን የምንረሳው? እኔ በጣም ነው የገረመኝ የተምቹ ነገር። አላቅም እናንተ እንዴት እንዳያችሁት እስኪ ሀሳብ አስተያየታችሁን ስጡኝ እንደው ከልባችሁ ቤተሰብ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልኝ ውድ ቤተሰቦቼ። የተወደዳችሁና የተከበራችሁ የዚህ ቻናል ተከታዮች ባካችሁን አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ አደራችሁን አትለፉኝ። ነባር ቤተሰቦች ደግሞ የላይክ ምልክቱን ጫን ማድረጋችሁን አትርሱ። እና ወደ ድራማው ስመለስ እኛ ሰዎች ስንባል ስናገኛ እናቅበት ስናጣ እናቅበት እንደው እግዚአብሔርን በጣም ነው የሚገርመው። ኖላዊ ድራማ ሲዝን 2 በጣም ብዙ ነገር የምንማርበት እና በጣም ብዙ ነገር የምናይበት ነው። ሰው አግኝቶ ያጣልሽ አግኝታ ወይዘሮ ሜላት ምን አይነት ህይወት እያሳለፈች እንደሆነ እያየነው ነው። ነገር ግን ተምቹ ደግሞ ያን መከራ ያን ሲቃይ ያሳለፈ ሰው ነው አይደለ? ሁላችንም እንደምናውቀው ምንም ነገር ሳይኖረው ጎዳና ላይ እያደረ የጎዳና ምግብ እየበላ ልብስ የሚቀይረው አቶ እድሜ ለአቶ ኖላዊ ከዛ ቤት ነው ያሳለፉት። አሁን ግን አጎቱ ስለሚልክለት ብቻ ገንዘብ በእጁ ስላለ በየሆቴል ቤቱ እየዞረ ውድ ምግብ እየበላ እሱ ብቻ አይደለም ንግግሩ ራሱ 100% ነው የተቀየረውና ለምንድን ነው ግን እኛ ሰዎች ስንባል እንደዚህ ምን ሆነው? ለምን ማርያም ስናገኝ ለምን እንቀየራለን? እንደው ከድራማ ወጣ አልበልና ማለት ነው ውድ ቤተሰቦቼ። መቼም ሰሞኑን የሚዘዋወረውን ሶሻል ሚዲያ ላይ ታያላችሁ ብዬ አስባለሁ። ስለ ጋዜጠኛ ሶፎንያስ ማርያምን እኔ እንባዬን የመጣው ጌታ ምስክሬ እንዴት እንዳሳዘነኝ ምን ብዬ እንደምገልጽላችሁ አላውቅም። እኛ ሰዎች ስንባል እንደዚህ ነን። እመቤቴን ሰው አለኝ ብሎ የሚኮራበት ጊዜ አይደለም፣ አጣው ብሎም የሚጨነቅበት ጊዜ አይደለም። እንቅፋት እንኳን ቢያደናቅፈን ድፍት ብለን የምንቀር ሰዎች ነን። እግዚአብሔር እኔ ስለሱ ሳወራ ታውቃላችሁ ቤተሰብ እንባ እየተናነቀኝ ነው። እንዴት እንደማወራው ራሱ አላውቅም። በቃ ሰው ሲባል እንደዚህ ነው ልደታ እና እናቱ እንደዛ ስታለቅስ እንደገና ደግሞ ለቪው ብለው ሶሻል ሚዲያ ላይ ቀርጸው ያወጡት ሰዎች እንዶ ሳይበሉት ያ በዛ እይታ የመጣውን ማለት ነው ቤተሰብ በዛ እይታ የመጣውን ሳይበሉት እነዛ ሰዎች ድፍት ቢሉስ ኧረ ወይኔ ታውቃላችሁ ሶሻል ሚዲያ እንደ ጥቅሙ ጉዳቱ በዛው ልክ ነው። የሆነ ሴትዮ ስለ ሶፎንያስ እያወራች ወይም ቀርጻ ስላወጣችው ሴትዮ እያወራች እነሱ ወደ ሕክምና ቦታ ሊወስዱት ተፍተፍ እያሉ ካርድ ምናምን እያወጡ እዛ ቦታ ላይ ነው አሉ የቀረጸችው። መጀመሪያ ተይ አትቅረጪ፣ ቀርጸሽ አደራ ወደ ሶሻል ሚዲያ እንዳፖስች ተብላለች አሉ። መጀመሪያ አስጠንቀዋት፣ ነገር ግን እነሱ ካርድ ሊያወጡ ተፍተፍ ሲሉ ነው አሉ ቀርጻ የፖስተችው። እና ሴትዮቱን የምትናገረው ሴትዮ ቀርጻ የፖስተችውን በትክክል ታውቃታለች። እና አዘንኩኝ ማርያምን እግዚአብሔርን አዘንኩኝ። በዚህ የመጣው ብርስ ምን ያክል ነው ደስታ የሚሰጠው? ምን ያክል የህሊና እረፍት ነው የሚሰጠው? ቤተሰብ ምን እየሆነን ነው ግን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወዴት እየሄድን ነው? በሰው ህመም፣ በሰው በሽታ፣ በሰው ጉዳት ምን አይነት የህሊና እረፍት ነው የሚሰጠን ግን? ምን አይነት አስተሳሰብ ቢኖረን ነው ቤተሰብ? ኧረ እኔ
እኔ በስመ አብ ወወልድ ወመንፈስ ቅዱስ ማርያምን በቃ ሰው ክፋት 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 ክፋት፣ ሰውን ለመጣል፣ ሰውን ለማራከስ፣ ሰውን ዝቅ ለማድረግ የሚሄደው ጥረት የሚሄደው ርቀት ቤተሰብ እመቤቴን፣ ኧረ በስመ አብ። ኧረ እኛ ሀበሻዎችስ ክፉ ነን በጣም። በየትኛውም ዓለም እንደኛ ክፉ የለም። ለዛም መሰለኝ እንደው እድሜ ዘመኑን ሁሉ ሀገራችንን ጦርነት የማይለቀው፣ ረሃብ የማይለቀው፣ ቸነፈር የማይለቀው፣ ከድህነት የማንወጣው፣ ከስደት የማንወጣው ማርያምን። በየባህሩ ስንት ወጣት አለቀ። በየመን በረሃ ስንት ወጣት፣ በሳውዲ በረሃ ስንት ወጣት አለቀ። በሀገራችን በዛው በተቀመጥንባት በሀገራችን ስንቱ ወጣት በጦርነት አለቀ። ስንቱ ህጻናት በጦርነት አለቀ። እንዲሁ ምን ጉር ነው እናንተ! ሰው በሰው ሲቃይ ይደሰታል። ሰው በሰው ሲቃይ ገንዘብ አግኝቶ ከዛ ያ ገንዘብስ ምን ያክል የህሊና እረፍት ይሰጣል? ቤተሰብ ምን ያክል ማርያምን። እንደሆነስ ለራሴ ያዘንኩኝ መቤቴ፣ በቃ ለራሴ ያዘንኩኝ እውነት እንጃ። ሰው ክፋቱ ማርያምን፣ ሰው ክፋቱ ለየትኛው ጊዜ ነው ግን ሰው ክፉ የሚሆነው? ለየትኛው ጊዜ? እንደው በዛ ከተባለ እኮ ጉልበታችን በደንብ እስከሚሰራ ድረስ ፈጣሪ ካቆየን እንደው 50 እና 60 ዓመት ነው። ከዛ በላይ ያለው እኮ ዋጋ የለውም፣ ጉልበት አይኖረንም። ለዚች ትንሽ ጊዜ ግን ሰው ለምን ይከፋል? እግዚኦ ማርያምን፣ እኔ በጣም ነው ያዘንኩት እንደው በማየው ነገር እውነት ቤተሰብ። እኔ አሁን እዚህ ላይ ላለቀስ ምናምን ፈልጌ አይደለም፣ ግን የሶፎንያስን ነገር ሳየው አዘንኩኝ በራሴ ታውቃላችሁ። እናቱ እንደዛ አንድ ልጇ እንደዛ የሆነባት፣ ያ የሚንሰፈሰፍላት ካባ የሚያለብሳት ልጇ ጉልበቷ ስር ተንበርክኮ እናቴ እንኳን ደስ ያለሽ ብሎ የሚያስደስተው ልጇ እንደዛ ሆኖባት፣ ቤቷ ዱቄት በዱቄት ሆኖ ራሱን አልሆነም። ግን እንደዚህ ያደረጋችሁት ማርያምን ቅዱስ ገብርኤል ይፋረዳችሁ። ተጫወቱበት። የተጫወቱበት ሰዎች መድኃኒዓለም ይፋረዳቸው። እውነት መቼውንም ቢሆን በሰው ህይወት ወይም የሰውን ህይወት እንደዚህ ያደረገ ሰው ሰላም ይኖረዋል ማለት አይደለም። ሰላም አይኖረውም። ግን እንደው መድኃኒዓለም ጊዜ ሳይጨምር ሳያርቀው ይፋረዳቸው። እውነት የሰላም አምላክ ይፋረዳቸው። ያለምንም ምክንያት ያለምንም እንትን እንደዚህ አይሆንም። እንደዚህ አይነት ነገር የሚያደርገው በነገራችን ላይ የሆነ አለ አይደል ላይክ ሰው ሲተናኮላችሁ ወይም በእናንተ ቀንተው በእናንተ የሆነ ነገር ብለው ምናምን የሰው እጅ ነገር ነው እንደዚህ የሚያደርገው። ወይም ደግሞ ይሄ ምንድን ነበር የሚባሉት እነዚህ 66 ምናምን የሚባሉት ወደ እነሱ ካልተሳቡላቸው እንደዚህ ያደርጋሉ ምናምን የሚባል ነገር አለ። ብቻ ግን ቤተሰብ ይሄ የፈጣሪ ህመም አይደለም። የፈጣሪ ህመም እንደዚህ አይደለም። የሰው እጅ ነው እንደዚህ ያደረገው። ሰው ነው አውቆ እንደዚህ እንደው ምንድነው የሚባለው በቃ ውጥንቅጥ ወጥቶ እንድኖር ያደረገው። እርግጠኛ ሆኜ የምናገረው ማለት ነው። እና ምን ይጠቀማሉ? ከዚህ በፊት ካስታወሳችሁት ያ ፍሬዘር የሚባለው የናዝሬት ልጅ ናዝሬት ድረስ ደውሎ ና ቶሎ ብሎት ምናምን እንደዛ ያን ሁሉ ቪዲዮ ቀርጾ ፖስተበት። አሁንም ቢሆን ከጸበል ሲወጣ ወደ እሱ ነው የደወለለት። ደውሎ ይቅርታ አድርግልኝ፣ እንደውም ባንተ ምክንያት ጸበል ገብቼ እንደወጣ አድርገኛ ምናምን የሚል መረጃ ወጥቷል። እና ሶፎንያስ ከጸበል ሲወጣ ለምን ወደ እሱ ደወለለት ነው? ወደ ፍሬዘር ደውሎ ለምን ይቅርታ አለው? ፍሬዘርስ ያን ድምፅ ያን ቮይስ ቀድቶ ለምን ሶሻል ሚዲያ ላይ በተነው? እንደው ምን ጉድ ነን እኛ ሰዎች ግን። ኢየሱስ ከድራማው ርዕስ ወጥቼ ሌላ ውስጥ ገባሁ አይደል ቤተሰብ። ማርያምን ዛሬ ስላዘንኩኝ ነው ነገሩ። እንግዲህ ትናንትና ከትናንት ወዲያ ነው የሆነው፣ ግን በቃ ዛሬ በጣም አመመኝ ታውቃላችሁ። ሰው እንዴት ለዩቲዩብ ቪው ብሎ ተደብቆ ቀርጾ በሰው ህመም ይጠቀማል? እኔ እንጃ። በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ነው የሚያሳዝነው። እና ወደ ድራማ ስመለስ ወደ ቤተሰቦች፣ አሁንም ተምቹ የሚያሳየው እንቅስቃሴ፣ የሚያደርጋቸው ሀረካቶች፣ የሚያደርጋቸው ነገሮች በጣም የሚገርም ነው። ታውቃላችሁ አይዶኖ በምን ቃላት እንደምገልጹት። እኛ ሰው ስንባል ስናገኝ አናቅበት፣ ስናጣ አናቅበት። አሁን ተምቹ ምንም ነገር የሌለው ሰው ነው። ነገር ግን አሁን ገንዘብ ስላለው ገንዘብን እንዴት መያዝና ወይም እንዴት መጠቀም እንዳለበት እንኳን ላቅበት አልቻለም። እና አዘንኩኝ። ፈጣሪስ እንዴት ብሎ ነው እኛን ይቅር የሚለን? ቤተሰብ ሲሰጠን መከራ ሲነሳን መከራ አላቅም።
እውነት ሁሉንም እኩል አድርጎ ሀብታም ቢያደርገው የሰው ልጅ ተባልቶ ያልቃል ብዬ ነው የማስበው። ምክንያቱም እኩል ሀብታም ከሆነ ሁሉም ሰው ተራርዶ ነው የሚጨራረሰው። እንደዚሁ አንዱ ሀብታም አንዱ ድሃ ሆኖ እንኳን ምንም ምንድነው የሚባለው አልተቀራረብንም እና በጣም ነው የሚያሳዝነው እውነት ለመናገር። እና ከዛ ባለፈ ደግሞ ወደ ቤተሰቦቼ ሰላም በጣም ነው ያሳዘነችኝ። አሴረንና ሀኒቾን ስታስተናግድ እንግዲህ አስባችሁታል። ከአሴር ጋር የነበራት ግንኙነት ሁልጊዜ በንቀት አይን ነበር የምታየው። ሁልጊዜ ያው ገንዘብ ስለሌለው በጣም ዝቅ አድርጋ የምታየው ልጅ ነበረ ምናምን እና ዛሬ ግን የነሱ አስተናገድ ስትሆን ከአሴር ፊት ቆማ ምን ልታዘዝ ስትል የሰው እንጂ የጊዜ ጀግና የለውም ቤተሰብ ማርያምን የሰው የጊዜ እንጂ የሰው ጀግና የለውም። እኔ ጀግና ነኝ፣ እኔ ሀብታም ነኝ፣ እኔ አለኝ ማለት ዘበት ነው። ጊዜ ነው ጀግናም የሚያደርጋችሁ፣ ጊዜ ነው ሰነፍም የሚያደርጋችሁ። እውነት የፈለገ ጠንካራ ሰራተኛ እንኳን ብትሆኑ ልክ እንዳሁኑ እንደ ሶፎንያስ እንደ ጋዜጠኛ ሶፎንያስ ጊዜ ነው የሚያነሳችሁ፣ ጊዜ ነው የሚጠላችሁ። ማርያምን አሁን ጋዜጠኛ ሶፎንያስ ያን የመሰለ ቆንጅዬ የሚያምር ሰውነቱ ሙልት ያለ አንደበተ ርቱዕ እንደዚህ ሆኖ ይታያል ብሎ ማን ያምናል? እስኪ ስታስቡት። እና የሰው የጊዜ እንጂ የሰው ጀግና የለውም። ደግሞ አንዳንድ ጊዜ የሆነ ስብራት ነገር ካየባችሁ ሰው በዛም በዚህም ብሎ እናንተን ለመጣል የማያደርገው ነገር የለም። ፈጣሪ ከእናንተ ጋር ይሁን እንጂ ሰው ክፉ ነው። እመቤቴን ሰው ክፉ ነው። ሰው ስማ እና ሰላም በጣም ነው ያሳዘነችኝ። ሀና ራሱ ካያችኋት በጣም ውስጧ ነበር የተጎዳው። እኔ ሰላምዬ እንደዚህ ሁና ማየት አልፈልግም። እኔ ሰላም እንደዚህ ውስጧ ተጎድቶ ማየት አልፈልግም። ከዚህ በላይ ቤተሰቦች እንደሰቃዩ አልፈልግም ምናምን እያለች ነበርና ሀና ያው እንደነገርኳችሁ ነው። በጣም ብዙ ዋጋ የከፈለችም ስለሆነ ችግር ምንም መስሎ አይታያትም። ብዙ ነገር ስላየች ሰላምና ምናሴ ግን ምንም ችግር የሚባለውን ነገር አያውቁትም። ሲቀጥል አስባችሁታል? ያን ዝቅ አድርጋችሁ ስታዩት የነበረውን ሰው እሱ ገንዘብ ኑሮት መጥቶ እናንተ ዝቅ ብላችሁ ስታስተናግዱት ምን ልታዘዝ ስትሉት ቁጭ ብላችሁ ብሉ ከኛ ጋር ምናምን እንኳን ሲባሉ ሸሚዙ አስባችሁታል? እና ጊዜ ነው ጀግና። ማርያምን ጊዜ ያነሳችኋል፣ ይጥላችኋል። ግን ሰላምና ምናሴ አሁን ካሉበት ሁኔታ እንደሆነ ያደረጉት የቤተሰብ አለመስማማት ነው። የቤተሰብ አለመናበብ ነው። የቤተሰብ አንድ አለመሆን ነው። የቤተሰብ አለመስማማት ነው እንደዚህ ያደረጋቸው። ባልና ሚስት አንድ ላይ ሆነው ተስማምተው ቢሰሩ ኑሮ ይሄ ነገር ባልተከሰተ ነበር። ቤተሰብ አንድ ላይ ሆነው ጥሩ ነገር እየተማከሩ ከልጆቻቸው ጋር አንድ ላይ ሆነው በሳቅ በፍቅር የሚያሳልፉ ቢሆን ኑሮ የምን አባቱ ድርጅት ጥርቅም ቢል ራሱ ህይወታቸው የነሱ እንደዚህ አይሆንም ነበረና ብቻ ከባድ ነው። ህይወት ከባድ ናት። እና ቤተሰቦቼ አንዳንድ ጊዜ ቆም ብለን ብናስብ መልካም ነው። ስላጣን ብቻ ችግርተኛ አይደለንም፣ ስላገኘን ደግሞ ሀብታም አይደለንም። ከምንም በላይ ቤተሰብ የሰው ልጅ ጭንቅላቱ እንዴት ማሰብ እንዳለበት ማወቁ ነው እንጂ እኔ እንጃ ምን አይነት ጊዜ እንደደረስን አላቅም። ምን አይነት ክፉ ዘመኑ ነው። እኛንን የከፋ ነው አላቅም። ሰው የሰው ልጅ ርህራሄ የሚባል ነገር የሌለበት ሆኗል። በቃ ሀዘኔታ የሚባል ነገር የሌለበት፣ አንዱ አንዱን ለመጣል የሚያደርገው ነገር፣ የሚሄደው ርቀት፣ የሚራመደው ጉዞ ዋው! እኔ እንዴት እንደምገልጸው አላውቅም። ለማንኛውም አመሰግናለሁ አብራችሁኝ ስለቆያችሁ እስካሁን ድረስ ቤተሰቦቼ።